ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና አለቅነት በጫንቃ ላይ የሆነ ስሙም ድንቅ መካር ኃያል ብሎ ይጠራል የተባለው የዛሬ 2000 ዓመት በእስራኤል የተፈጸመ ታሪክ ነው። ዛሬ የምንላችሁ እኛ ቤቱን ብቻ አይደለም የምናከብረው፣ ከፊታችን እንደ ልደቱ ዳግም ምጽአት ቀን እየገሰገሰ ይገኛል። ብዙዎች ዛሬ የኢየሱስን ቀን ልደት ስላከበረ ብቻ ከሞት የሚተርፍ አይደለም። የክርስቶስ ሞትና እውነትን ብቻ ነው። ወይም በዓል ሲደርስ በዕለቱ ላይ ምግብ የተለያዩ ምግቦች መብላት አይደለም። ወይም የተለያዩ ልብስ አመራረጥና ልብስ አይደለም። ዋናው ፎከሱ ኢየሱስ በአንተ ልብ እንደተወለደው፣ ኢየሱስ ስላንተ ኃጢአት በአንተ ልብ እንደተወለደ ማወቅ አለብን። የልደት በዓል በ365 ቀናት በተለያዩ ዓለማት ይከበራል። ይህም ማለትም ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው በተለያዩ ዓለማት በተለያዩ ሁኔታ በተለያዩ ቤተ እምነቶች ይከበራል። ታዲያ ሲከበር ከክርስቶስ በፊት 2700 ዓመት ዓለም ነቢዩ ኢሳይያስ የተባለው እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ትለዋለች የተባለው ቃል የተፈጸመ ነው። ኢየሱስ ክርስቶስ ከመወለዱ በፊት ስለ ኢየሱስ ተነብዮ የሞተው እነ ኤርምያስ እነ ኢሳይያስ ሌሎችም አሉ። ታዲያ ዛሬ ኢየሱስ የተወለደው በልባችን ውስጥ ነው። ከኃጢአት ከጭቆና ነፃ ሊያወጣን ነው። ያን ጊዜ የነበሩት ኢየሩሳሌም በብዙ ሁኔታ በብዙ አቅጣጫ በብዙ ቅኝ ግዛቶች እንደ ሀገር እስራኤል ተከባ ነበረች። ግን ቢሆንም አይሁዳውያን ሲጠብቁ የነበሩት ዕለቱ ፖለቲካ ነፃ የሚያወጣ መሪ ነው ሲጓጉና ሲጠብቁ የነበረው በዚያ አልነበረ። ኢየሱስ ግን ለእስራኤል ብቻ ሳይሆን ለመላው ዓለም for every nation እንደመጣ ነው መጽሐፍ ቅዱስ የሚናገረው። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓል ልደት በዓል በሰላም አደረሳችሁ። ልደቱ የሰላም፣ የፍቅር፣ የአንድነት እንዲሆን እንመኛለን። የእግዚአብሔርን ቃል በማስታወስ ለሌሎቹ ሼር በማድረግ የክርስቶስን ፍቅር ለዓለም ሁሉ ሼር እንድናደርግ